ያጭበረበረች ነው። እኔ ጋር ሙሉ የቪዲዮ ማስረጃ እኔ ጋር ማለት እሷ ብቻ አይደለም ቪዲዮ የቀረጸችው። እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። ባለውለታዬን ይዤ ወደ አዲሱ ሱቅ መጥቻለሁ። ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። በረከት ሊስትሮ ሲጠርግ አሳምሮ በሚል በሚታወቀው ወጣትና በሜሪ ቦንዳ መካከል የተፈጠረው አለመግባባት ብዙዎችን እያነጋገረ ነው። እንደሚታወቀው ሜሪ ቦንዳ 3 የቦንዳ ሱቆች አሏት። ከነዚህ መካከል አንዱን የቦንዳ ሱቅ የቲክቶክ ፎሎወሮቿን በ100 ሺህ ላሳደገ ቲክቶከር ቤቱን ጨምሮ 1.5 ሚሊዮን ብር የሚገመት የቦንዳ ዕቃ ለመስጠት በቲክቶክ ማናጀሯ ህሌና አያሌው በኩል ማስታወቂያ ሰርታ ነበር። ቦንዳ ያለው አካውንት ላይ 100 ሺህ ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። ይህንን ማስታወቂያ አይተው ቻሌንጁን ከተቀላቀሉ ቲክቶከሮች መካከል በረከት ሊስትሮ ሲጠርግ አሳምሮ አንዱ ነው። ዛሬ ፋይናሊ ሱቁን ልናሳየው ነው። ሱቁም እንደሚመስል እስካሁን በረከት አላየውም። እንደሚታወቀው በረከት ሊስትሮ በዚህ እድሜው ውጣ ውረድን ጠንቅቆ ያየና የጎዳና ህይወትን የተጋፈጠ ወጣት ነው። ለበርካታ ዓመታት ጎዳና ላይ ህይወቱን አሳልፏል። ታዲያ በረከት የጎዳና ህይወትን የመጨረሻ አላደረገም። ከዚህ አስከፊ የህይወቱ ውጣ ውረድ ወጥቶ አሁን በሊስትሮ ስራ ራሱን እያስተዳደረ ነው። ከዚህ ጎን ለጎን ቲክቶክ ላይ ለተለያዩ የንግድ ድርጅቶች ማስታወቂያዎችንና የፎሎ ቻሌንጅ ስራዎችን ይሰራል። ታዲያ በረከት ሊስትሮ ሰሞኑን ሜሪ ቦንዳ ያስጀመረችው የፎሎ ቻሌንጅ ማሸነፉን በቲክቶክ ማናጀሯ በኩል ይፋ ተደረገ። በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርግ አሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። በረከት በቻሌንጁ ከተወዳደሩት ቲክቶከሮች መካከል 1.8 ሚሊዮን እይታን በማግኘት አሸናፊ እንደሆነ ማስታወቂያውን የሰራችው ህሌና አያሌው በስልክ ደውላ እንኳን ደስ ያለህ አለችው። እንደወለደ ሪአክሽኑን አብረን ያያለን። ሄሎ ወይ ሰላም፣ እንዴት ነህ? በረከት ነህ? አዎ በረከት። ህሊና እባላለሁ ከቲክቶክ ወይም ደግሞ ከሜሪ ቦንዳ ነው የምደውልልህ። ህሊና ሰላም ነሽ? ደህና ነኝ። እንዴት ነህ? ደህና ነህ? 100 ሺህ ፎሎወር መጨመር ነው። እሱን ኦፖርቹኒቲ ደግሞ አንተ ነህ ያሸነፍከው። በሰባቱ ቀናት የአንተ ቪዲዮ ነው በደንብ ብዙ የታየውና እንኳን ደስ አለህ። 1.5 ሚሊዮን ብሩን ቦንዳ ቤት ከነቃው ከናሻንጉሊቱ አንተ ነህ የምትወስደው ማለት ነው። እግዚአብሔር ነው ያደረገው ይሄን። በረከትን በማሸነፉ ከሚገባው በላይ ደስ አለው። ከዚህ ጊዜ ጀምሮ በረከት ባስጀመረው የፎሎ ቻሌንጅ መሰረት የሜሪ ቦንዳን ቲክቶክ በ100 ሺህ አሳደገው። ሜሪ ቦንዳና በረከት ሊስትሮ በውላቸው መሰረት የቦንዳ ቤቱን ለመረከብ ቦታው ድረስ ሄደ። የእውነት ቤተሰብ እግዚአብሔር እኔ ምን እንደምላቸው አላቅም። በመጀመሪያ እግዚአብሔር ይመስገን። የእውነት ይሄ ለኔ በጣም ትልቅ እድል ነው። በጣም ደስ ብሎኛል። አቀባበልም አደረጉለት። ከአንድ ቀን በኋላ በረከት ሊስትሮ የቦንዳ ቤቱን ዕቃ ለባለሙያ ሲያሳየው 1.5 ሚሊዮን ብር እንደማያወጣ ተነገረው። በሁኔታው ያልተስማማው በረከት የኔ የሚላቸውን ሰዎች ቦታው ድረስ ይዞ በመሄድ ቦንዳው 1.5 ሚሊዮን ብር እንደማያወጣ ከሜሪ ቦንዳ የቲክቶክ ማናጀር ጋር ለመግባባት ጥረት ቢያደርጉም መግባባት ግን አልቻሉም። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ። እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። 1 ሚሊዮን ብር ስጡኝ፣ 1 ሚሊዮን ብር እንኳን ስጡኝ። ሌላ በረከት የምፈልገው 1.5 ሚሊዮን ብር የሚያወጣ ቦንዳ እንጂ የ300 ሺህ ብር ቦንዳ አይደለም የሚል መከራከሪያ አነሳ። ሆኖም ግን በሜሪ ቦንዳ በኩል ያሉት ደግሞ ቦንዳው ከነብረቱ አሻንጉሊቱ እንዲሁም ከ3 ወር የቤት ኪራይና የቤቱ ታዋቂነት ጋር ተዳምሮ 1.5 ሚሊዮን ብር ያወጣል የሚል መከራከሪያ ያመጣሉ። በሁለቱ መካከል የተደረገው ንግግር ባለመግባባት ተጠናቀቀ። ከዚህ በኋላ በረከት ሊስትሮ ፍትህ ፈልጋለሁ፣ ሱቁን ልረከብ ሲሄድ ተሳለቁብኝ፣ አሾፉብኝ በሚል ልቅሶ የተቀላቀለበት ንግግር አደረገ። ተፈልይ ብዬ እኮ ነው ቤተሰብ ከድህነት ልወጣ ነው ብዬ ነው እንደዛ እየተዘቃየ ቪዲዮ ሰራ የነበረው። እግዚአብሔር አለፈልኝ ያልፍልኝ ነው ብዬ ነው
በዚህ የተናደደው በረከት ሊስትሮ ሜሪ ቦንዳ የ1.5 ሚሊዮን ቻሌንጁን አሸንፌ መስጠት ስላልቻለች አንፎሎ አድርጉ የሚል መልእክት አስተላለፈ። ቻሌንጅ እናስጀምር። አንፎሎ ማድረግ ማለት ሁላችሁ ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይህንን የተመለከተችው ቲክቶከሯ ህሌና አያሌው ሜሪ ቦንዳ ለበረከት ሊስትሮ ልትሰጠው የነበረውን የ1.5 ሚሊዮን ብር የቦንዳ ዕቃ ባሳየው የዲስፕሊን ግድፈት ሙሉ በሙሉ ውድቅ አድርገዋለች በሚል መልእክት አስተላለፈች። በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። ከዚህ በኋላ ሜሪ ቦንዳን በህግ እጠይቃታለሁ፣ የህግ አካላት እንድታግዙኝ ይፈልጋለሁ የሚል መልእክት ማስተላለፍ ጀመረ። እንደሚታወቀው በረከት ሊስትሮ ሲጠርግ አሳምሮ ከጎዳና ህይወት ተነስቶ ራሱን የቀየረ ወጣት ነው። ለዚህ ደግሞ የአንበሳውን ድርሻ የሚወስደው በሚል ያስተዋወቀው ሰው ይህ ነበር። ይህ ሰው በረከት ከሜሪ ቦንዳ ጋር የገጠመውን ችግር ለመፍታት አብሮ ጥረቶችን እያደረገ ነው። ይህንን ተከትሎ በርካታ ሰዎች የተሰማቸውን ሀሳብ አስተያየት እየሰጡ ነው። አንዳንዶች በረከት ላይ የተደረገው ድራማ ትክክል አይደለም፣ ቻሌንጁን እስካሸነፈ ድረስ የተገባለትን ቃል ሊሰጡት ይገባል የሚሉ አሉ። በሌላ በኩል ደግሞ ብልጥ ልጅ የያዘውን ይዞ ያለቅሳል እንደሚባለው እርሱም የተሰጡትን ዕቃ ይዞ መጠየቅ እየቻለ እድሉን አሳልፎ ሰጥቷል። 300 ሺህ ብርም ቢሆን ቀላል አልነበረም በሚል መከራከሪያ ሀሳባቸውን እያቀረቡ ነው። እኛም በረከት ሊስትሮና ሜሪ ቦንዳ መካከል የተፈጠረውን የፎሎ ቻሌንጅና የሰዎችን አስተያየት በዚህ መንገድ በማቀናጀት ወደ እናንተ አደረስናችሁ። እናንተ በሁለቱ መካከል የተፈጠረውን አለመግባባት ላይ ጥፋተኛ ማን ነው የሚለውን በኮሜንት መስጫ ሳጥኑ ላይ ያሳውቁኝ። መረጃውን ለብዙ ሰዎች እንዲደርስ ከፈለጋችሁ ላይክ ማድረጋችሁ አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ተባበሩኝ። ለዛሬ የነበረኝ ቆይታ ይህን ይመስል ነበር። በቀጣይ በሌላ ዝግጅት እስከምንገናኝ ሰላማችሁ ይብዛ። እሱ የሚናገረው ሌላ፣ እሷ የምትናገረው ሌላ። እኔ በህይወቴ ብዙ አይነት ሰዎች አይቻለሁ። እንደዚህች ልጅ ያለች ደግሞ አስመሳይ እኔ አላየሁም። እንደዚህ እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። ይሄ ሞልወያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የሥራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይ ዊሽ እንደዛ አይነት ነገር ውስጥ ባልገባ። ኤኒዌይስ ቴንክ ዩ። አንድ ሰው በአደባባይ ለሰዎች ቃል ከገባ እንዲህ አይነቱን ነገር ካደረግ የጠፋ ዕቃ ካመጣህ እንዲህ አደርግልሃለሁ ካለ ይህንን ቃሉን የሰሙም ያልሰሙም ሰዎች ሁሉም ሰዎች ሰምቼ ሊሆን ይችላል፣ ላልሰማ እችላለሁ። ዋናው ነገር ግን የተባለውን ነገር አድርጎ መገኘት። የጠፋ ዕቃ ከሆነ የጠፋውን ዕቃ ማግኘት ወይም አድርግ የተባለውን ነገር ቀድሞ አድርጎ መገኘት ውሉን አክሴፕት እንዳደረጉ ምንም እንኳን በውል ሕግ መሰረት ኦፈር ኤንድ አክሴፕታንስ ቢኖርም ድርጊቱን መፈጸም በራሱ እንደ አክሴፕታንስ ስለሚቆጠር በአደባባይ እንዲህ አደርጋለሁ ብሎ ቃል የገባው ሰው ቃሉን የማክበር ግዴታ አለበት።